ትሬዲንግ ከጀመራችሁ ቀናት፣ ሳምንታት፣ ወራትና ዓመታት አልፈዋል። አሁንም ግን አንፕሮፊታብል ናችሁ። ስትራቴጂ ያላችሁ፣ ትሬድ የምታደርጉት ሩል አላችሁ፣ ግን እነዚህን ነገሮች ተጠቅማችሁ ፕሮፊት መስራት አልቻላችሁም። ይህንን ያላችሁበትን ደረጃ ፕላቴው ይሉታል። ታዲያ ከዚህ ደረጃ ለማድረግ ምን ማድረግ እንዳለባችሁ ለማወቅ መጀመሪያ ወደዚህ ደረጃ የገባችሁት እንዴት እንደሆነ መረዳት አለባችሁ። ይህን ሁኔታ የዴቪድ ዳንኤልን ግራፍ በመጠቀም ላስረዳችሁ። በዚህ ግራፍ ላይ ኮንፊደንስ በዋይ አክሲስ፣ ኮምፒተንስ ደግሞ በኤክስ አክሲስ ላይ ይቀመጣሉ። ትሬዲንግ የጀመራችሁ አካባቢ ማርኬት ስለሚጓዝበት ነገር የምታውቁት ነገር ጥቂት ቢሆንም ገንዘብ ለመስራት ካላችሁ ቁርጠኝነት የተነሳ በጣም ከፍተኛ ኮንፊደንስ ነበራችሁ። ከዛም የተወሰኑ ትሬዶችን ደግሞ ስታሸንፉ ይህ ኮንፊደንስ በጣም ይጨምራል። ታዲያ የዚህ ኮንፊደንስ ጫፍ ላይ ስትደርሱ ሪስክ የሚባለውን ነገር ትረሱታላችሁ። ትሬዲንግ ላይ ያለውን የሪስክን አስፈላጊነት ስትረሱ ኦቨር ላቨሬጅ እና ኦቨር ትሬድ በማድረግ ያገኛችሁትን አታችሁ ትከስራላችሁ። ነገር ግን የምታጡት ገንዘባችሁን ብቻ ሳይሆን ትሬዲንግ ስትጀምሩ የነበራችሁን ኮንፊደንስ ወይም በራስ መተማመንም ነው። ይህ ቅድም ወዳልኩት ረዥም ጊዜ ወደምትቆዩበት ፕላቴው ወደ ተባለው ስቴጅ ወይም ደረጃ ያመራችኋል። ታዲያ እዚህ ቦታ ላይ ባክቴስት ታደርጋላችሁ። እያንዳንዱ ሞዴል ለመማር ትሞክራላችሁ። እያንዳንዱ ስትራቴጂ ለመማር ትሞክራላችሁ። ሌላው ቢቀር ኢንዲኬተሮችን ሁሉ እያንዳንዳቸውን ለይታችሁ ለማወቅ ትሞክራላችሁ። እናንተ እዚህ ጊዜ ላይ ኤጅ ብላይንድ ናቸው። በሌላ አባባል ማርኬቱ በራስ መተማመናችሁን አጥፍቶ ስላስደነገጣችሁ ስትራቴጂያችሁ ስለሚሰራበት መንገድ አይደለም የምታዩት፣ ይልቁንስ ስለሚከሽፉበት መንገድ ነው። እያንዳንዱ ሴታፕ እንዳደጋ ነው የምታያችሁ። ትሬድ ለመግባት በቂ ምክንያት አታገኙም። እንዲሁም ትሬድ መውሰድ በጣም ያስፈራቸዋል። ወደኋላ ትላላችሁ። ይህ ደረጃ በጣም ብዙ ጊዜ ሊቆይ ይችላል እና አብዛኞቹ ትሬደሮች በዝግታ ከማርኬት የሚወጡት በዚህ ጊዜ ነው። ነገር ግን የተወሰኑ ተስፋ የማይቆርጡ ትሬደሮች ራሳቸውን በመቀጠል በቃ እንደዚህ ነው ለሚባለው አሃ ብለን ማርኬት ወደምንረጋበት ደረጃ ይደርሳሉ። በሌላ አባባል ቅድም ያጡትን ኮንፊደንስ ደረጃ በደረጃ ይገነቡታል። ነገር ግን በራስ መታመኑ ብቻ ሳይሆን የሚያገኙት እዚህ ደረጃ ላይ ሲደርሱ ስለ ትሬዲንግ በቂ የሚባል እውቀት፣ የሪስክ ማኔጅመንት እና ደግሞ የሳይኮሎጂ ልማድ ይኖራቸዋል። አሁን በጣም አስፈላጊ ነገር እቺ አሃ የሚላት ሙቭመንት የምትመጣው እናንተም በምታስቡበት መንገድ አይደለም። በጣም ጠንክሮ በመስራት በጣም በማንበብ ሳይሆን ማርኬቱን የምታዩበትን መንገድ በመቀየር። ይህም የሚሆነው ኮንቴክስቱን መጀመሪያ በመረዳት ሲቀጥል ስትራክቸሮችን በመረዳት እንዴት እንደሚሰራ፣ በተጨማሪም ደግሞ ሰልፍ አዌርነስ ወይም ራስን ማወቅ የሚባል ነገር ሲፈጠር ነው። እነዚህን 3 ነገሮች በትክክል ለመማር ቴሌግራም ላይ ተቀላቀሉ።